የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ጉዳዮችን ለእናንተ ውድ አድማጮቻችን ልናስደምጣችሁ አሰባስበን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ቆዩ ከኛ ጋር ውድ ቤተሰቦቻችን። ለአጋርነታችሁ ግን አመስጋኞች ነን። በመረጃ ሰዓታችን ያው የክረምት የዝውውር መስኮት ወደ አንድ ወር ገደማ በላይ ይቀረዋል። በስፋት ትኩረት እናደርጋለን። የአውሮፓ ኃያላን ክለቦች ዝውውር ላይ በንቃት እየተሳተፉ ነው። አንድ ባንድ እንመለከታቸዋለን። አስቀድመን በማድሪድ ቤት ወቅታዊ ጉዳዮችን ከቡድን ዜና ከዝውውር ጋር አያይዘን ለየት ያሉና ለዚህ ሰዓት የመራረጥናቸውን ይዘናል። በባርሴሎና በኩል በዝውውር ጉዳይ ላይ ከውሳኔ የተደረሰባቸው ዝውውሮች አሉ። የቡድን ዜናም ጨምሮ ለየት ያሉ ጥንቅሮችን አሰናድተን ይዘን መተናል። ከዛ ውጪ በአውሮፓ ኃያላን ክለቦች ጉዳይ እናነሳለን። ዛሬ ለየት ያለ ጥንቅር ግን በፊፋ ጉዳይና በአርጀንቲና ጉዳይ እናደርሳችኋለን። ላይክ እያረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም ዝውውር ላይ ትኩረት እናደርጋለን። በርከት ያሉ ዝውውሮችን ይዘናል። ሊጠናቀቁ ከጫፍ የደረሱ ድርድር እየተደረገባቸው ያሉ እናነሳለን። ከድርድር ጋር በተያዘ ሲቲ ለየት ያለ ድርድር እንነግራችኋለን። በጣም የተቀረበበት አንድ ዝውውር አለ። ከዛ ውጪ በሲቲ ዝውውር ጉዳይ ኮንትራት ማራዘምን ጨምሮና የቅድመ ውድድር ዝግጅትን እናነሳለን። ለሲቲ ደጋፊዎች አብራችሁን ከቆያችሁ ትከታተሉታላችሁ። ዣቪ አሎንሶ አዲሱ የቼልሲ አለቃ እርግጠኛ ነኝ እያለ ነው በአንድ ጉዳይ ላይ የዝውውር ጉዳዮችን ጨምሮ በቼልሲ በኩል በርከት ያሉ ለየት ያሉም ጥንቅሮች እናካፈላችኋለን። አንድ ለየት ያለም ጉዳይ ወደኋላ መለስ ብለን በቼልሲ በኩል እናስዳውሳችሁ ወደናል። ከ22 ዓመት በፊት ወደኋላ ሄደን ማለት ነው ጉዳዩ እናጠረዋለን። ትቆዩን ያላችሁ። በሊቨርፑል ጉዳይ ላይ ሊቨርፑልያን በጣም የተጠራጠሩት አንድ ዝውውር አለ። የብራድላይ ባርኮላን ጉዳይ ተጨማሪ መረጃ ይዘንበት መተናል። ሊቨርፑል ቤት ወቅታዊ ጉዳዮችንም እንዲሁ እያደረስናችሁ ቆይታ እናደርጋለን። ሊቨርፑልያንም አብራችሁን ሆኑ። ማንቸስተር ዩናይትድ በኩል የአማካኝ ዝውውሩ ጉዳይ ላይ አሁንም እድሎች ያሉት ከማድሪድ ጋር በተያዘ ጉዳዮችን እናጠራችኋለን። ዩናይትድ ዛሬ ተጫዋች አስፈርመዋል። ማንነት የሚለውን እንነግራችኋለን። በማንቸስተር ዩናይትድ በኩል የቡድን ዜና ስናነሳ የቡድኑ የቀኝ ተመላላሽ እንዲሁም የቡድኑን የቀኝ ክንፍ አጥቂ አማድ ዲያሎን፣ ብሩኖ ሚጌል ፈርናንዴዝን በተጨማሪ ደግሞ እናነሷለን። ከወደ ጣሊያን የሚያገኘነው መረጃ ስላለ በአርሰናል በኩል ወቅቱ ቪኒሲየስ ጁኒየር አርሰናል ዝውውር የሚሉ ናቸው። ተጨማሪ መረጃ ልናነሳ ወደናል። የአማካኝ ክፍሉን ዝውውር ጉዳይ በተመለከተ አርሰናል ምን አይነት እንቅስቃሴ ላይ ያለውን የሚለው እናደርሳችኋለን። በአርሰናል በኩል የሚጠበቁ ሁነቶችንም እንዲሁ እናካፍላችኋለን። የእናንተ አድማጭ ተመልካቾቻችን የሀሳብ መስጫ ሳጥናችን ላይ የምትጽፏቸውን ሀሳብ አስተያየቶች እንደ ግብዓት እየተጠቀምን ነው። ዛሬም አጋሩን። ምልከታዎቻችሁን ላይክ ማድረግም እንዳይረሳ። እስከ ፕሮግራማችን ፍጻሜ በድጋሚ አብራችሁን ሁኑ። በማድሪድን ጀምሮ ቲያጎ ፓትሪች ጉዳት አጋጥሞታል። የጉልበት ጉዳት በልምምድ ወቅት ላይ በፕሪሲዝኑ ነው ጉዳት ያጋጠመው። ሪያል ማድሪድ በቀጣይነት እንግዲህ ይህን ተጫዋች ቢያንስ ለ6 ሳምንት አያገኘውም ተብሏል። ተጫዋቹ በሴፕቴምበር አጋማሽ ላይ ይመለሳል፣ ወይም ሊጉ ከተጀመረ ሁለተኛው ወር አጋማሽ ላይ ይመለሳል ተብሎ ይጠበቃል። በቡድን ውስጥ በጆዜ ሞሪኒዮ ቡድን ውስጥ አካል ይሆናል ተብሎ ከሚጠበቁ ተጫዋቾች ውስጥ አንደኛው ነው። ግን ጉዳት አጋጥሞታል በልምምድ ወቅት ላይ ማለት ነው። ከዛ ውጭ እሳቸው በልምምድ ወቅት አብሯቸው እንግዲህ እየሰሩ ከሚገኙ ተጫዋቾች ውስጥ አንደኛው አርዳ ጉለር ነው። ስለ ጆዜ ሞሪኒዮ ተናግሮ ነበር። ይሄ ለእኔ ትልቅ እድል ነው በእግር ኳስ ከአሰልጣኞች ሌጀንድ ከሆነ አንድ ሰው ጋር በመስራቴም ብሏል። እናም በእያንዳንዱ ቦታ ላይ በጣም ጥንቅቅ ያለ አሰልጣኝ፣ ልምድ ያለው መልበሻ ክፍሉን የሚቆጣጠር እውነት ለመናገር በጣም ፍጹም የተለየ ሰው ነው ብሎ ሞሪኒዮን አድንቋልና ሊጉ እስኪጀመርና አብሮ እስኪጫወት ድረስ ወይም በሞሪኒዮ ስር እስኪጫወት ድረስ ማጓጓቱንም ገልጿል። በነገራችን ላይ የጆዜ ሞሪኒዮም ተቀዳሚ ተጫዋች ይሆናል ተብሎ ይጠበቃል። በፕሪሲዝን ጨዋታ ያው ፍጹም ቅጣት ምታስመተተውት ግን አባክኖት እንደነበረ አይዘነጋም። የሮድሪን ጉዳይና የሪያል ማድሪድን አጠቃላይ ዝውውር እንቅስቃሴ እንመልከት። ስለ ሮድሪና ፓሪሰን ጀርሜን ያው መረጃ ወጥቶ ነበረ። ምናልባት ፓሪሰን ጀርሜን እውነት ሮድሪን ከሲቲ ሊያስፈርም ነው ወይንስ ነገርየው ከያንዶ ሜንዲ ዝውውር ጋር ይገናኛል በሚል ነው። በሪያል ማድሪድ በኩል ያለው እምነት ፓሪሰን ጀርሜን ወደ የዝውውር መስኮቱ ላይ በተለይም ወደ ሮድሪ ዝውውር የገባው
የአንድ ሜንዲን ዝውውር ሪያል ማድሪድ ስለጠለፈ ነው የሚሉ መረጃዎች በስፋት እየወጡ ነው። ማድሪድም አንዱ አሰራጭ ነው ተብሏል። በነገራችን ላይ ይሄ ማድሪድም እምነት ነው እንጂ ሮድሪን ፈልገው አይደለም፣ ሮድሪ ዋጋ ለማናር ካልሆነ በስተቀር የሚል መልከት አለ። እነሱ በሚጠረጠሩበት የዩሊያን አልቫሬዝ ዝውውር ላይ ሪያል ማድሪድ ሆን ብሎ ለማያስፈርሙ ነገር 150 ሚሊዮን ዩሮ ያቀረበው ባርሴሎና ላይ ጫና ለመፍጠር ነው የሚለው እንዳለ ሁሉ ፓሪሰን ጀርሜንም እኛ የአንድ ሜንዲን ስለወሰድን በዛ ጫና ለመፍጠር ነው ወደ ሮድሪ ዝውውር ገብተናል የሚል እምነት አላቸው። የሮድሪን ዝውውር ግን እኛ እንጨርሰዋለን የሚል እንቅስቃሴ በሪያል ማድሪድ በኩል እንዳለ ይታወቃል። ማድሪድ የአንዲዮ ሜንዲን ሲያመጣ ምን አይነት ተጫዋች ነው የሚለው ነገር በጣም አስገራሚ ነው። ምክንያቱም የአንዲዮ ሜንዲ ማለት የ3 ዓመት የእግር ኳስ ታሪክ ነው ያለው ከ100 ሚሊዮን ዩሮ በላይ በርከት ያሉ የዜና ምንጮች አረቢ ሌይፕዚግ እስከ 120 ሚሊዮን ዩሮ በላይ ይቀበልበታል የሚባልበት ዝውውር እንደሆነ ይታወቃል። ከዚህ ጋር በተያያዘ የአንዲዮ ሜንዲ 60 ጨዋታ በእግር ኳስ ህይወቱ 18 ጎሎችና 12 አሲስት አለው። በሌጋኝስ ተጫውቷል። በስፔን ውስጥ 2 ጎልና 1 አሲስት ነበረው። አረቢ ላይፕዚግ 13 ጎልና 10 አሲስት፣ ለሀገሩ ኮት ዲቫር ሲጫወት 3 ጎልና 1 አሲስት አለው። የአንዲዮ ሜንዲ የእግር ኳስ ህይወት 3 ዓመት ናት። በነገራችን ላይ በጣም ጠንቅቅ ያለችውና በእነኚህ ጊዜያት የአንዲዮ ሜንዲ በእግር ኳስ ህይወቱም 60 ጨዋታዎችን ያደረገው ምናልባት በማድሪድ ቤት በጆዜ ሞሪኒዮ ስር ምን አይነት ተጽዕኖ ይፈጥራል የሚለው በትልቁ ይጠበቃል። ባርሴሎና ደረስን። ባርሴሎና በዝውውር መስኮቱ ላይ ተከላካይ አያመጣም ተብሏል። በተለይም የመሃል ተከላካይ አያመጣም። ሮናልድ አራሆን መልቀቅ አይፈልጉም፣ ግን ከለቀቀም አያመጣም። በሮናልድ አራሆ መልቀቅ ምክንያት የሚፈጠር ዝውውር አለመኖሩን ካረጋገጡ በኋላ በዛ ቦታ ላይ ጁሌስ ኮንዴን ይጠቀማሉ። ኤሪክ ጋርሻም አለ በቀኝ ተመላላሽ ቦታ ላይ ይጠቀሙታል። ስለዚህ በባርሴሎና በኩል ተጫዋች የማምጣት እቅድ እንደሌላቸው በመሃል ተከላካይነት አረጋግጠዋል። ሞንዶ ዲፖርቲቮ ይዞት ወጥቷል። ስለዚህ ሮናልድ አራሆ ቡድኑን ቢለቅ እንኳን ዝውውር አይኖርም ማለት ነው በመሃል ተከላካይ በባርሴሎና በኩል። ከዛ ውጪም የሮናልድ አራሆን ጉዳይ በተመለከተ ከእረፍት ተመልሷል። ጉዳት ላይ ነበረ። በቀጣይ ቀናቶች ውስጥ የባርሴሎና ልምምድ ቡድን ይቀላቀላል፣ በባርሴሎና ይቆያል ወይንስ በሚለው ጉዳይ ላይ ሞንዶ ዲፖርቲቮ በወጣው መረጃ መሰረት የተጫዋቹ ቆይታ በፕሪሲዝኑ ላይ ይወሰናል ወይ በቅድመ ውድድር ዝግጅት ላይ ይወሰናል። በቡድን ውስጥ ግን የመቆየት እድሉ በጣም ሰፊ ሊሆን የሚችልበት እድል አለ። የሳውዲ አረቢያ ክለቦች የሮናልድ አራሆን ዋነኛ ፈላጊ እንደሆኑ ግን ይታወቃል። በፌራን ቶሬዝ ጉዳይ ላይ አሁንም ባርሴሎና አቋሙ ግልጽ ነው። ፌራን ቶሬዝ በእርግጥ በባርሴሎና አቋም ደስተኛ አይደለም። ባርሴሎና ሊያቆየው ይፈልጋል፣ ግን ሊያቆየው የሚፈልገው የዩሊያን አልቫሬዝ ዝውውር ካልተሳካ ነው። ለአብነት ያክል የዩሊያን አልቫሬዝ ዝውውር ካልተሳካ በባርሴሎና በኩል ዋነኛ እቅዳቸው ፌራን ቶሬዝን ማቆየት፣ ከዛ ዳኒ ኦልሞ እና ራፊኒያን እንደ ሐሰተኛ 9 ቁጥር በቡድን ውስጥ መጠቀም ይቻላል የሚል እምነት አለ በባርሴሎና በኩል። ለክንፍ አጥቂነት ያው አንቶኒ ጎርደን፣ ካሬም አዴየሚ እንደ ላሚን ያማል ያሉ ተጫዋቾች ስላሏቸው፣ ነገር ግን ተጫዋቹ በዩሊያን አልቫሬዝ ዝውውር ምክንያት የሚቆይ መሆኑን አላስደሰተውም። ለዚህም እንግዲህ ተጫዋቹ የመልቀቅ ዋነኛ ፍላጎት አለው። የመጫወቻ ደቂቃ ነው ትልቁ ጥያቄ። ግን ሊቆይ የሚችልበት እድል እንደ ሁኔታዎች የተመረኮዘ በተለይም ደግሞ የዩሊያን አልቫሬዝ ዝውውር አለመሳካቱን የተመረኮዘ መሆኑ በተጫዋቹ በኩል ደስታን አልፈጠረም ነው የተባለው። የመረጃው ምንጭም ታማኙ የዜና ምንጭ ሞንዶ ዲፖርቲቮ ነው። በባርሴሎና በኩል በሚቀጥለው የውድድር ዓመት ወጣት ተጫዋቾቹን በትልቁ ይጠበቃሉ። በነገራችን ላይ ይሄ የባርሴሎና ወጣት ቡድን በስፔን ውስጥ በደንብ አይተነዋል። ላሚን ያማል፣ ፓው ኩባርሲን፣ እነ ፔድሪን፣ ጋቪን ወጣቱ ቡድን በጣም አስደናቂ ነበረ። ተጽዕኖን በደንብ አይተናል። የ19 ዓመቱ ስፔናዊ ተከላካይ 671 ስኬታማ ኳሶችን በዓለም ዋንጫ ቀብሏል። ዕድሜው 19ና ከዛ በታች ሆኖ ባለፉት 60 ዓመታት ውስጥ በዓለም ዋንጫ ይህን ያደረገ የለም። ፓው ኩባርሲ በባርሴሎና ይጠበቃል። ላሚን ያማልን ብንወስድ በጣም አስገራሚ ጥራት ላይ ነው ያለው። ባሎን ዶር ላይ አሁን ትልቁ ውጩ ከሚባሉ ተጫዋቾች ውስጥ አንዱ ሆኗል። አብዛኞች በነገራችን ላይ ያው የግል ምልከታዎች ናቸው ሁሉም፣ ግን የላሚን ያማል ሚዛን ይደፋል የሚሉ አሉ። ምክንያቱም ያሳካቸው ዋንጫ ግዙፉ የዓለም ዋንጫን፣ ከዛ ከባርሴሎና ጋር ያሳካው የሊግ ዋንጫን ጨምሮ ደግሞ በግሉ የነበረውን እንቅስቃሴ ያወድሱለታል፣ እንደ ምክንያትም ያነሱታል። በነገራችን ላይ እግር ኳስ መጫወት ከጀመረ በኋላ 8 ዋንጫ ያለው ላሚን ያማል። ኬሊያን ምባፔ ላሚን ያማል እግር ኳስን መጫወት ከጀመረበት ቀን ጊዜ ጀምሮ ያለው ዋንጫ ብዛት 6 ነው። ምናልባት የኬሊያን ምባፔ ጉዞ ግላዊ እንጂ ቡድናዊ አይደለም እያሉም ጥያቄ እንዲያነሱበት ያደረገ ነው። ለማንኛውም ትኩረታችን ባርሴሎና ነው። ላሚን ያማልም በጣም አስደናቂ ጊዜ ያሳልፋል ተብሎ ከሚጠበቁት ውስጥ ነው። ጀማል ሙሲያላ በበርካታ ክለቦች ይፈለግ ነበረ። በተለይም
በሳውዲ አረቢያ። ጀማል ሙሲያላ ግን በባየር ሙኒክ ይቆያል። ተጫዋቹ እስከ 2030 ይቆያል ነው የተባለው። በክለቡ በኩል በትልቅ ደረጃ ከሚጠበቅ ተጫዋች ውስጥ ነው። በተለይም ያ ጉዳቱ ነበረ ለሱ የጀርመን የዓለም ዋንጫ በኋላ የነበረች ጉዳት የሚረሳ አይደለም። ከዚህ ጋር በተያያዘ ተጫዋቹ ያቋም መውረድ ብዙ ችግሮች ገጥሞት ነበረ በጉዳት ምክንያት። ነገር ግን ጋላታሳራይ ዋነኛ ፈላጊው ቢሆንም በጋላታሳራይና በባየር ሙኒክ መካከል በጋላታሳራይና በተጫዋቹ መካከል ምንም አይነት ድርድር እንደሌለ ያረጋገጠው ጀርመናዊ ፍሎሪያን ፔልተንበርግ ተጫዋቹ በባየር ሙኒክ እስከ 2030 ይቆያል፣ ክለቡንም የመልቀቅ ምንም አይነት ፍላጎት የለውም ብሏል። ዩቬንቱስ ራሱን በብዙ መንገድ እያጠናከረ ነው። በተጫዋች ደረጃ ተከላካይ ለማምጣት ጥረት እያደረገ ነው። እንግሊዝ ላይ ትኩረት አድርጓል። በፕሪሚየር ሊግ ተጫውቶ ግን በነፃ ከሲቲ በለቀቀው ወይም ኮንትራቱ ተጠናቀው ከሲቲ የለቀቀውን የመሃል ተከላካይ ጆን ስቶንስ ለማስፈረም ጥረት እያደረጉ ይገኛሉ። በነፃ ነው የሚገኘው። ተጫዋቹ ለማግኘትም ከወኪሉ ጋር ውይይቶች ተጠናክረው ቀጥለዋል። በተጫዋቹ በኩል ጠቀም ያለ ገንዘብም አቅርበው ሌሎች ክለቦችን ወይም የቦነስ ክፍያንም ለፊርማ አዘጋጅተው ከሌሎች ክለቦች ለመንጠቅ ጥረት እያደረጉ ነው። ዲማርዞ መረጃውን አረጋግጦታል። ከዚህ ጋር በተያያዘ የተጫዋቹ ምርጫ ወዴት ይሆናል የሚለው ይጠበቃል። አርሰናልም ጋር ስሙ በስፋት ሲያዝ እንደነበረ ይታወቃል። በዊሊያም ሳሊባ ጉዳት ምክንያት የእግር ኳስ ታሪክ ውስጥ ደግሞ ከማይረሱ ታሪክ ከማይረሳቸውም ተጫዋቾች አንዱ የሆነው ካዚዩሺ ሙዋሪ 59 ዓመት ሞልቶታል። እግር ኳስ እየተጫወተ ነው በ59 ዓመቱ። በነገራችን ላይ ከ4 ዓመት በኋላ ጎል አስቆጥሯል። በውድድር ጨዋታ ላይ 4 ዓመት በፊት ነበር ለመጨረሻ ጊዜ ግብ ያስቆጠረው። ጃፓናዊ አጥቂ በእግር ኳስ ታሪክ በእድሜ ትልቁ ፕሮፌሽናል ግብ አስቆጣሪ፣ በእድሜ ትልቁ ፕሮፌሽናል እግር ኳስ ተጫዋች ነው። ጃፓናዊ ነው። በጣም አስደናቂው ጉዞ ቀጥሏል። የእግር ኳስ የበላይ ጠባቂ ፊፋ በዣኒ ኢንፋንቲኖ እየተመራ እንደሆነ ይታወቃል። ብዙ ወቀሳ ደረሰባቸው በዚህ ዓለም ዋንጫ ላይ። ከዓለም ዋንጫ እኩል ስማቸው ይነሳ ነበር እሳቸው። ዣኒ ኢንፋንቲኖ ግን በጣም ለየት ያለ መግለጫ ነው የወጡት። የፊፋው ፕሬዚዳንት ዣኒ ኢንፋንቲኖ በአመራራቸውና በድርጅታቸው ፊፋ ላይ የሚሰነዘረውን ጥላቻና ትችት ተቃውመዋል። ጥላቻን እያሰራጫችሁም ነው ብለዋል፣ ወቅሰዋል። ይህንን የሚያደርጉትን ጉልበታችሁን ፊፋን ከምትጠሉበት እግር ኳስ ለመመልከትና በግል ህይወታችሁ ደግሞ ለመጸለይ ተጠቀሙት ብሏልና እኔን ለመተቸት ፊፋን ለመውቀስ የምታደርጉትን ጥረትታችሁ በግል ህይወታችሁ ጸሎት አድርጉ፣ በዛ ጉልበት እግር ኳስን እያያችሁ ደግሞ ተዝናኑበት ብለው በጣም ለየት ያለ ሀሳብ ነው ያጋሩት። በእርግጥ እሳቸው ላይ የደረሰው ትችት ግን ተገቢ አይደለም ወይ? ጉልበታችሁን እኔ ላይ ከምትጨርሱ በጸሎትና እግር ኳስ በማየት ጨርሱ ማለታቸውስ ከዚህ አንጻር ተገቢነቱ እንዴት ታዩታላችሁ? ጻፉልን። ከሰሞኑ አንቶኒ ቴይለር ፊሽካን ከዚህ በኋላ አልነፋም፣ በእኔ ፊሽካ ተጀምሮ በእኔ ፊሽካ የሚጠናቀቅ ጨዋታ አይኖርም ብለው ነበረ። ቀጣዩም ሰው ታውቋል። ስሎቫክ ቪንቺች ከዚህ በኋላ በእኔ ፊሽካ ተጀምሮ በእኔ ፊሽካ የሚጠናቀቅ ጨዋታ አይኖርም ብለዋል። ስሎቫኒያ ዳኛ ስላቭኮ ቪንቺች ራሳቸውን ከዳኝነት ማግለላቸውን ይፋ አድርገዋል። የ46 ዓመቱ ዳኛ ስላቭኮ ቪንቺች የስፔንና የአርጀንቲና የዓለም ዋንጫ ፍጻሜ ጨዋታን መምራታቸው አይዘነጋም። ስላቭኮ ቪንቺች በሪያል ማድሪድና ዶርትመንድ መካከል የተደረገውንም የ2024 የሻምፒዮንስ ሊግ ፍጻሜ መርተዋል። ስሎቫኒያ እግር ኳስ ፌዴሬሽን ዳኛው ጉዟቸውን እንዳጠናቀቁም ይፋ አድርጓል። በዳኝነት በጣም ዝነኛ የነበሩ በተለይም የአውሮፓ ሻምፒዮንስ ሊግ ምሽቶች ላይ የማይረሱ አይነት ዳኛ ነበሩ። ከአንቶኒ ቴይለር ቀጥሎ በትልቁ በእግር ኳስ ዓለም ውስጥ ከነበሩ ዳኛ አንደኛው ስሎቫኒያ ዳኛ ስላቭኮ ቪንቺች ዛሬ ፊሽካ ሰቅለዋል። በአርጀንቲና ብሔራዊ ቡድን በኩል ምናልባት ፈገግ ትላላችሁ መረጃውን ስናደርሳችሁ ቤተሰቦቻችን፣ የአርጀንቲና እግር ኳስን ጉዳይ በተመለከተ ገንዘብ ከፍሎ አርጀንቲና ላይ ዘመቻ ያስከፈተው የብራዚል መንግስት ነው የሚሉት ዣቬር ሜሌ ናቸው። የአርጀንቲና የሀገሪቱ ፕሬዚዳንት ናቸው። ዣቬር ሜሌ በዓለም ዋንጫ ወቅት አርጀንቲና ላይ ዘመቻ አስከፍተዋል ያሏቸውን ሀገራት ወቅሰዋል። ፕሬዚዳንቱ የአርጀንቲና ሀገሪቷን በፕሬዚዳንትነት የሚመሩት በሰጡት ሀሳብ ዣቬር ሜሌ ብራዚል፣ ሜክሲኮ እና አሜሪካ ዲሞክራት ፓርቲ የጸረ አርጀንቲና ዘመቻን በገንዘብ ደግፈዋል ነው ያሉት። እሳቸው የጸረ አርጀንቲና ዘመቻ ላይ የብራዚል መንግስት ከፍተኛውን ወይም 25 በመቶን ያህል ገንዘብ የሸፈነው ነው ሲሉ ወቅሰዋል። በተጨማሪ የጸረ አርጀንቲና ዘመቻው በሜክሲኮና አሜሪካ ዲሞክራቲክ ፓርቲዎች ተደግፏል ብለዋል። እና አርጀንቲና ላይ በዓለም ዋንጫ የሰማችሁት ወቀሳ ሁሉ በእነኝህ ሀገራትና በእነኝህ መንግስታት የተደገፈ ነው ብሏል። ጉዳዩ እንዴት አገኛችሁ? ጻፉልን።
ምናልባት ከዚህ ጋር በተያያዘ እኛን ለመጥራት ምክንያት የላቸውም ያለው የማንቸስተር ዩናይትዱ ሌሳንድሮ ማርቲኔዝ ነው። አርጀንቲናዊ ተከላካይ ሌሳንድሮ ማርቲኔዝ በትውልድ መንደሩ የክብር አቀባበል ተደርጎለት ነበረ። በዓለም ዋንጫው ፍጻሜ የተፋለመው ማርቲኔዝ ከፍተኛ ሕዝብ በተገኘበት አካባቢ እንግዲህ ተገኝቶ ነበረ። ማርቲኔዝ በሰጠው አስተያየት ከፍጻሜው በኋላ በእኛ ላይ የተደረገው ዘመቻን አናደውኛል ብሏል። ምክንያቱም ለዚህ ሁሉ ጥላቻ ምንም አይነት ምክንያት የለም ብሏል። እኛ ብሪተኛን ብለውናል ያለው ማርቲኔዝ፣ ነገር ግን ያ የነሱ ነው፣ የበለጠ የሚገልጸው እኛ ላገኘነው ተጋጣሚ ሁሉ አክብሮት ሰጥተን እንደነበረ ነው ብሏል። እኛ ለደጋፊዎች ክብር ለማሳየት እየሞከረን በነበረበት ወቅት ለስፔን ጀርባቸውን ሰጡ ተብለናል። ይሄ ፈጽሞ የተሳሳተ ነገር ነው ብሎ አርጀንቲና የደረሰው ጥላቻ ምክንያት አልባ ብሎታል። የዩናይትዱ ሌሳንድሮ ማርቲኔዝ መልካታችሁን ላኩልን። በእግር ኳስ ታሪክ ግን የአርጀንቲናን ያክል ዋንጫ ያለው አንድም ሀገር የለም። 22 ዋንጫ ያላት፣ 3ቱ የዓለም ዋንጫ ጭምር ናቸው። በአርጀንቲና ቀጥሎ ኡራጋይ፣ ብራዚል፣ ሜክሲኮ እና አሜሪካ፣ ፈረንሳይ እያለን እንቀጥላለን። በአውሮፓ ውስጥ ደግሞ የፈረንሳይን ያክል ዋንጫ ያለው ሀገር የለም። ከዓለም ግን አርጀንቲናን የሚስተካከላት እንደሌለ ይታወቃል። ከሁለተኛው የዩቲዩብ ገጻችን በጣም የተመራረጡና ወቅታዊ መረጃዎችን እያጋራናችሁ እንገኛለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በተወዳጁ የእንግሊዝ ፕሪሚየር ሊግ መረጃችን አስቀድመን የፉልሃምን ዝውውር እናንሳው። የአልቫሮ አርቤሏ ወደ ፉልሃም መምጣት የሪያል ማድሪድ ተጫዋቾችን ለማስኮብለል የሚደረገው ጥረት እንደቀጠለ ነው። በነገራችን ላይ ዝውውር ሂሳብ ያቀርባሉ ለጎንዛሎ ጋርሻ በዚህ ሳምንት ይጠበቃል። አልቫሮ አርቤሏ ጎንዛሎ ጋርሻን ወደ ቡድኑ ለማምጣት ከፍተኛ ጥረት እያደረገ ይገኛል። ውሳኔው ግን የሚወሰነው በሪያል ማድሪድም ጭምር ነው። ሪያል ማድሪድ ጎንዛሎ ጋርሻን ቢሸጥ እንኳን ከወደፊት መብቱ እንዲገፈፍበት አይፈልግም። ስለዚህ ቁጥጥር ውጭ እንዲሆን አይፈልግም። መልሶ የመግዛት አስገዳጅ አንቀጽም እንዲካተትበት ይፈልጋል ተብሏል። ድርድሩ በዚህ ሳምንት ይካሄዳል ተብሎ ይጠበቃል። ማንቸስተር ሲቲ በአማካኙ ዝውውር ሃዮ ቦዋዲ ላይ ትልቅ ውሳኔ ወስነዋል። ማንቸስተር ሲቲ በድርድር ላይ ነው የሚገኘው ከሊል ጋር። በነገራችን ላይ በዚህ ሰዓት ብቸኛው ድርድር እያደረገ ያለው የአውሮፓ ክለብ ነው። ከዚህ ጋር በተያያዘ በሁለቱ ክለቦች መካከል የሚደረገው ድርድር በጣም በጠንካራ ሁኔታ ቀጥሏል። ተጫዋቹ ለማስፈረም ሲቲ በጣም የተሻለው ደረጃ ላይ ተገኝቷል። በሲቲና በሊል ድርድር መካከል ግን አንድ ትልቅ ውሳኔ ተወስኗል የተባለው ማንቸስተር ሲቲዎች በድርድሩ ላይ ከሊል ጋር ባደረጉት ጉዳይ እንዲሁም ከተጫዋቹ ጋር ባደረጉት ውይይት ተጫዋቹን ማስፈረም አሁን ተጫዋቹን ማምጣት በቀጣይ ዓመት በሚል ነው። ይሄ በሲቲ በኩል በነገራችን ላይ በጣም አዋጩን የድርድር መንገድ ተከትሏል የተባለው። በዚህ መንገድ አዮብ ቧዲን የሚያገኙታል ተብሎ ይታሰባል። ስለዚህ አዮብ ቧዲ በዚህ ክረምት ለሲቲ ፌርማውን ያኖርና ለአንድ ዓመት በውሰት በዛው በሌል የሚቆይ ይሆናል። ድርድሩ በዚህ መሰረት በዚህ ሳምንት ፍጻሜውን ያገኛል ተብሎ እንዲሁ በትልቁ ይጠበቃል። አማካዩ ሮድሪን በተመለከተ ሪያል ማድሪዶች ከ50 እስከ 60 ሚሊዮን ዩሮ ሊጠበቅባቸው ይችላል እየተባለ ነው። ምናልባት ግን ይሄ የትራንስፈር ማርኬት ወቅታዊ የሂሳብ ስሌት እንጂ ሲቲ ከዚህ በላይ ይጠይቃል ተብሎ ነው እየተጠበቀ የሚገኘው። ሲቲ የአማካኝ ስፍራውን በተመለከተ ምንም አይነት ድርድር ለማድረግ ዝግጁ ካለመሆኑም በላይ ዋነኛ ስራው ሮድሪ በሲቲ የሚቆይበትን መንገድ ለማመቻቸት ነው። ማድሪድ እስከ 2030 ኮንትራት ያቀርብለታል ተብሎ ይጠበቃል፣ በድርድሩ የሚሳካ ከሆነ ማለት ነው። በሲቲ በኩል ግን እንዲህ አይነት ነገሮችን ከመፈጸም ይልቅ ማቆየትን አሁንም እየሰሩበት ነው። ከ50 እስከ 60 ሚሊዮን ዩሮ ብሏል ትራንስፈር ማርኬት። በፋብሪዞ ሮማኖ በኩል በሮድሪና በማድሪድ ጉዳይ ላይ ከሰሞኑ አንዳች ነገር ትሰማያላችሁ ብሏል። ፒኤስጂ በማድሪድ እና በሮድሪ መካከል ችግር ለመፍጠር የሞከረ ይመስላል የሚለው ፋብሪዞ ሮማኖ የግል ምልከታው የአንዶሜንዲ ዝውውር ሂሳብ ለማወራረድ ፓሪሰን ጀርሜን ካልሆነ በስተቀር ሮድሪ በፍላጎትም ደረጃ ማድሪድን ስለሚመርጥ ወደ ፓሪሰን ጀርሜን የማይታሰብ ነው። በማድሪድና በሲቲ መካከል ግን ከሰሞኑ በሮድሪ ጉዳይ ላይ አንዳች ነገር ይኖራል ብሏል። ጆሽኳ ግቫርዲዮል አዲሱን ውሉን ይፋ ለማድረግ የዚህ ሳምንት ትልቁ ቀን ነው ተብሏል። ወይም ይሄ ሳምንት ትልቁ የሚጠበቁ ቀናቶች ናቸው ተብሏል። ስምምነቱ ከሰኔ ወር ጀምሮ የተጠናቀቀ ሲሆን እስከ 2030 በሲቲ ቤት የሚያቆይ የሆነ የፊርማ ሂደት በዚህ ሳምንት ፈርሞ ለሲቲ ደጋፊዎች ይፋ ይደረጋል ተብሏል። ስለዚህ ተከታትለን ይፋ እናደርገዋለን። በሲቲ በኩል ኮንትራት ማራዘም፣ ተጫዋቾችን ማቆየት፣ ተጫዋቾችን መልቀቅ በስፋት እየተካሄደ ነው። በአዲስ አሰልጣኝ ስር ገብቷል ቡድኑ። ብዙ የሚጠበቁ ነገሮች አሉ በሲቲ ቤት። በማንቸስተር ሲቲ በኩል ምናልባት የዝውውር መስኮቱ ላይ የሚያመጧቸው ተጫዋቾች ይኖራሉ። አሁን በትልቁ የሰማነው የኤሊዮት አንደርሰን የአማካኝ ስፍራ ዝውውርና የአዮብ ቡዋዲ በቀጣይ 2007 መቀላቀል ነው። በቀጣይ ግን የተወሰኑ ዝውውሮች በሲቲ ቤት ይጠበቃሉ። ለቅድመ ውድድር ዝግጅት ወደ ሩቅ ምስራቅ የሚጓዘው ማንቸስተር ሲቲ
አብዛኞቹን ተጫዋቾች ያገኛል። አዲሱ አሰልጣኝ ኤንዞ ማሬስካ በክለቡ የነበሩ አብዛኞቹ ትልልቅ ተጫዋቾች ይዘው እንደሚጓዙ ይጠበቃል። ማንቸስተር ሲቲ በዓለም ዋንጫው ከየትኛውም ክለብ በላይ ብዙ ተጫዋቾችን ቢልክም ጥቂት ተጫዋቾቹን ብቻ ግን ያጣል። የቅድመ ውድድር ጉዞ የሚያመልጣቸው የእንግሊዝ፣ የፈረንሳይ፣ ኖርዌይ እና ስፔን ተጫዋቾች ብቻ ናቸው። ይህንም ተከትሎ ኤርሊንግ ሃላንድ፣ ሮድሪ፣ ሼርኪ እና አዲሱ ፈራሚ ኤደርሰን የጉዞ አካል አይደሉም። ይሁን እንጂ ኤንዞ ማሬስካ ባለፈው ዓመት የቡድኑ ዋና ተጫዋች ከነበሩት አብዛኞቹን ግን ያገኟቸዋል። በዚህ ቅድመ ውድድር ዝግጅት ላይ ከቅድመ ውድድር ዝግጅት ጎን ለጎን ክለቡ ፕሪሚየር ሊጉ ከመጀመሩ በፊት መፍታት ያለበት በርካታ ጉዳዮችም እንዳሉ ይፋ አድርገዋል። ማንቸስተር ሲቲ መፍታት ካለበት ጉዳዮች አንዱ ስሙ ከሪያል ማድሪድ ጋር የተያዘውን ሮድሪ ጉዳይን ቅድሚያ ሰጥቶ ይሰራል። በተጨማሪ ማንቸስተር ሲቲ የቀይ መስመር ተሰላፊና የክንፍ ተጫዋች ለማስፈረም አሁንም ጥረቱን አጠናክሮ መቀጠልን፣ ማንቸስተር ሲቲ የመጀመሪያ ወዳጅነት ጨዋታውን ቅዳሜ ደግሞ በሆንግ ኮንግ ከማድረጉ በፊት ቡድኑን በቅድመ ውድድር ዝግጅት ማዘጋጀት ላይ ቅድሚያ ሰጥተዋል። ግን ከዝውውር ጋር በተያያዘ በዋነኝነት ሮድሪና የቀኝ ተመላላሽ በሲቲ ቤት ቅድሚያ ተሰጥቷቸዋል። ዣቢ አሎንሶ አዲሱን ተጫዋቻቸውን በተመለከተና ዝውውሩን አንስተዋል። ሞርጋን ሮጀርስን በፍጥነት የተፈጸመው ሞርጋን ለረጅም ጊዜ ስንመለከተው ግን የነበረ ተጫዋች ነው። በእርግጠኝነት ቁልፍ ተጫዋች ይሆናል ባሉበት ጋዜጣዊ መግለጫቸው ላይ ሞርጋን ሮጀርስ በክለቡ ላይ ፈጣን ተጽዕኖ ማምጣት ይችላል። ከሀገር ውስጥ ውድድር ዘመን መጀመሪያም ጀምሮ በተለይም ያው ቼልሲ ቀጣይ ዓመት የሀገር ውስጥ ውድድር ብቻ ስላለበት ተጽዕኖ ይፈጥራል ብሏል። አዲሱ የቼልሲ አለቃ አሎንሶ ከ24 ዓመቱ ጀምሮ ተጫዋቹ በሊጉ ጠንካራ ስራዎችን በስታንፎርድ ብሪጅ መስራት ይጀምራል ብሏል። በእርግጥ በጣም ጥሩ ዝውውር ፈጽመናል። በዛ ቦታ ላይ በጣም ጠንካራ ተጫዋች ያስፈልገ ነበር። ከሞርጋን ሮጀርስ የተሻለ ፈራሚ አናገኝም ብሏል። በፍጥነት ተጽዕኖ እንደሚያሳደር እርግጠኛ ነኝ። ሞርጋን በክለቡ ውስጥ ባሉ ተጫዋቾችም በጣም የሚወደደው ተጫዋች እንደሚሆን እርግጠኛ ነኝ ብሏል። እናም በቡድኔ ውስጥ በፍጥነት ተጽዕኖ ሲፈጠር ታዩታላችሁ ብሏል። በቼልሲ ቤት ውዱን ፈራሚ በቀጣይነት ያው በዛ ቦታ ላይ ጄምስ ባዮንጊተንስ አለ። ጄምስ ባዮንጊተንስ 117 ሚሊዮን ፓውንድ የወጣበት ሞርጋን ሮጀርስን በተመለከተ ለቼልሲ ዋንጫ ያመጣል ብሏል። የክንፍ አጥቂ በመጨመሩ ጉዳይ ላይ ሀሳቡን ሲያጋራ እኛ ጨዋታዎችን ማሸነፍ እንፈልጋለን። ለነኚህ ጨዋታዎች ደግሞ ማሸነፍ በጣም ትልቅ ተጫዋቾችና ጥራት ያላቸው ተጫዋቾች ያስፈልጋሉ። ሞርጋን ሮጀርስ በእርግጠኝነት ለቼልሲ ዋንጫ ጉዞ ያግዘናል። በጣም ምርጥ ተጫዋች ነው። እናም ምርጡ ተጫዋች እኛ ጋር መጥቷል ብሏል። ያለውን ጥራት በደንብ ተመልክተናል። በቡድናችን ውስጥ እንዲህ አይነት የግል ጥራት ያላቸው ተጫዋቾች ያስፈልጉናል። ሜዳ ላይ ጨዋታዎችን ለማሸነፍም እንዲህ አይነት ተጫዋቾች ያስፈልጋሉ ብሏል። የቼልሲን ስብስብም በብዙ አወድሶታል ጄምስ ባዮንጊተንስ። በእርግጠኝነት በቀጣይ ውድድር ዓመት ጠንክረን ሰርተን በሊጉ ያሉ ውድድሮችን እናሸንፋለን ብሏል። ኤፍኤ ካፕ፣ ፕሪሚየር ሊግ እና ካራባው ካፕን ጨምሮ ለነኚህ ዋንጫዎች በደንብ መፎካከር እንችላለን። ዝውውሮቹ ደግሞ ያግዘናል። አንዱ የሞርጋን ሮጀርስ ነው ብለዋል። ቼልሲ አሌክስ ስኮትን ከበርንማውዝ ለማምጣት 64 ሚሊዮን ፓውንድ የዝውውር ሂሳብ ካቀረበ በኋላ ውድቅ እንደተደረገበት ይታወቃል። በዚህ ምክንያት ሌሎች ክለቦች በነገራችን ላይ የቼልሲን አይተው ነው እንቅስቃሴ ማድረግ ያቆሙት እስኪባል ድረስ ወይም በእርግጥ ከዝውውሩ በይፋ ባይወጡ የቼልሲን የዝውውር ሂሳብ ከሰሙ በኋላ ሌሎች ምን ማድረግ እንዳለባቸው እያጠኑ ነው እስኪባል ድረስ ዝውውሩ ላይ ሁሉ ነገር ቀጥ እንዳለ ይታወቃል። አሁን ላይ በፍላጎት ደረጃ ዩናይትድ፣ አርሰናልም ቢኖሩ የ2 ዓመቱን ተጫዋች ለማምጣት በሚደረገው ጥረት ላይ ግን ቼልሲ አሁንም ከዝውውሩ እንዳልወጣና ሌላ የተሻሻለ ሂሳብ ያቀርባል ተብሏል። ሌላ በቼልሲ በኩል ልናነሳ የወደድ ነው አንድ ነገር ነው። ቼልሲ ጀማል ሙሲያላ ንብረቱ ነበረ። አሁን በባየር ሙኒክ ይገኛል። ምን አይነት ጀማል ሙሲያላ እንደሆነ ቼልሲያን ያውቃሉ። ያነ ዲዮሜንዲ በቼልሲ ሙከራ ጊዜ ተሰጥቶት አልተሳካልህም ተብሎ የተቀነሰ ተጫዋች ነው። አሁን የት እንዳለ ያን ዲዮሜንዲ ይታወቃል። ውዱ የሪያል ማድሪድ ፈራሚ ሊሆን ሪዮ ንጉማ የቼልሲ ንብረት ነበረ፣ ግን አላቆዩትም። በሊቨርፑል ምን አይነት ተጫዋች እንደሆነ ይታወቃልና ቼልሲ ለምንድነው ኮከብ የማያቆየው ወይም የወደፊቶቹን ኮከብ የሚሸጥ የሚል ወቀሳ ግን በስፋት እየቀረበበት ይገኛል። በሊቨርፑል የዝውውር ጉዳይ ላይም ተጨማሪ መረጃዎችን እናካፍላችሁ። በነገራችን ላይ ሊቨርፑሎች በጣም የሚጠራጠሩትና መምጣቱን ያልወደዱት ባርኮላን ጉዳይ በተመለከተ በርካታ መረጃዎች እየወጡ ይገኛሉ። ታማኝ የዜና ምንጮች ውስጥ አንዱ የሆነው ጣሊያን ጋዜጠኛ ፋብሪዚዮ ሮማኖ አሁን ላይ ጊዜው ገና ቢሆንም ግን ብራድሊ ባርኮላ በጊዜ ሂደት ወደ ሊቨርፑል መምጣቱ አይቀርም። ይሄ በሊቨርፑል በኩል ለረጅም ጊዜ የተሰራበት እንጂ ድንገቴም ዝውውር አይደለም ብሏል። ሊቨርፑሎች በረጅም ጊዜ ሳላን የሚተካ ተጫዋች ለማምጣት በመልማዮቻቸው በኩል ካዩት ተጫዋች አንዱ ብራድሊ ባርኮላ ነው እና ሊቨርፑል ድንገት ተነስቶ ወደ ዝውውሩ አልገባም። ምናልባት ይላል ፋብሪዚዮ ሮማኖ ለዝውውሩ የሚጠየቁ ዋጋዎች፣ ድርድሩ ስብስብነት፣ ውይይቶቹ የተወሰነ ጊዜ ሊወስዱ ይችላሉ።
አጭር መንገድ አይሆንም ብሏል የብራድሊ ባርኮላ ወደ ሊቨርፑል ጉዞ። ነገር ግን ተጫዋች ወደ ሊቨርፑል በግሉ መዘወር መፈለጉ ደግሞ በሊቨርፑል በኩል ሌላውም ዝውውሩን በፍጥነት ይጨርሱ ዘንድ ሊያግዛቸው ይችላል። ከዛ ውጭ ግን የብራድሊ ባርኮላ የጊዜ ጉዳይ ነው እያለ ነው። ብራድሊ ባርኮላ ለፈጣን ትራንዚሽን የሚሆን ፈጣን ተጫዋች፣ ቀልጣፋ ስፔሶችን መፍጠር የሚችል አንድ ለአንድ ፍልሚያን ማሸነፍ የሚችል ተጫዋች ነው። ምናልባት አንድ ጥያቄ ያጨራረስ ጥያቄ ሊነሳ ይችላል። ጉዳዩን ሊቨርፑልያን ብቻ ሳይሆኑ ስማቸው የተያዙ ክለቦች ሁሉ በተለይም የቃል ስፖርት ዩቲዩብ ቻናል ቤተሰቦቻቸው ሲቃወሙት ነበረ። በዚህ ጉዳይ ላይ ግን ሊቨርፑል የተሻለው ክለብ ነው ሆነም። ከዛ ውጪ በሊቨርፑል ጉዳይ አንድ መረጃ በዚሁን ጨምር። ሊቨርፑል በዝውውሩ በጣም ዘግይቷል የሚል ነው አሌክስ ክሩ። ከዚህ ጋር በተያዘ በሊቨርፑል ወቅታዊ የዝውውር ጉዳይ ላይ ተጨማሪ መረጃዎችን ይዞ ሲወጣ በሚቀጥሉት ሳምንታት ውስጥ በተለይም ከጁላይ ወር መጨረሻ ጀምሮ ሊቨርፑል ቤት አዳዲስ ዝውውር እንቅስቃሴዎችን በትልቁ እንሰማለን። የዝውውር መጠናቀቅ በሊቨርፑል በኩል ትልቅ ዝውውሮችንም እንሰማ ያደርጋል እያለ ነው። በእርግጠኝነት የብራድሊ ባርኮላ ከዛ ውስጥ አንዱ የሚካተተ ነው። መረጃው የአሌክስ ክሮክም ነው። ማንቸስተር ዩናይትድ ሶስተኛው አማካኝ ነገሩ በጣም በተረጋጋና በጣም በስሌት እየተከናወነ ይገኛል። ያው በርካቶች እንደሚያምኑት ከመጋረጃ ጀርባ የመሆን እድሉ በጣም ሰፊ ነው። ከዚህ ጋር በተያያዘ የሪያል ማድሪድ ቤት እንግዲህ አይናቸውን አላነሱም። ማንቸስተር ዩናይትዶች ኦሩል ሹዋሚኒ ላይ ኤድዋርዶ ካማቪንጋም አለ። በርካታ ዩናይትዳውያን ባይደግፉትም ይህንን ዝውውር የኤድዋርዶ ካማቪንጋን ጉዳይ በተመለከተም አሁንም ባለው የማድሪድ ስብስብ ውስጥ የቋሚነት ዋስትና ወይም በቂ ደቂቆችን የማግኘት ዋስትና የለም። የውድድር ዘመኑ ጨዋታን በበቂ እድል የማግኘት ዋስትና ያልተሰጠው ተጫዋች በማድሪድ ቤት ይቀጥላል አይቀጥል የሚለው በሰሞኑ ይወሰናል ተብሏል። ከዚህ ጋር በተያያዘ ማንቸስተር ዩናይትድ ተጫዋች ሁኔታ በቅርበት ይከታተላል። ግን ብቸኛ አማራጩም የዩናይትድ ቁጥር አንድ ምርጫውም አይደለም። ቁጥር አንድ የዩናይትድ ምርጫ ከዛ ቤት ኦሮል ሹዋሚኒ ስለሆነ ማለት ነው። ኦሮል ሹዋሚኒን ደግሞ ለማቆየት ማድሪድ መንታ መንገድ ላይ ቢሆንም ግን በግል ደግሞ ኦሮል ሹዋሚኒ በዛ የመቀጠል ፍላጎት አለ። የሮድሪ ዝውውር አንዳች ነገር ሊያመጣ ይችላል። ግን ለዩናይትድ ደጋፊዎች በዚሁ አጋጣሚ ምናልባት ኦሮል ሹዋሚኒ ካልተሳካ ካማቪንጋ ማምጣት አዋጭነት አለ ወይ? ከተጫዋቹ ባህሪ፣ ከፕሪሚየር ሊግ የሚፈልገው ጥራት፣ ከተጫዋቹ ተደጋጋሚ ጉዳት አንጻር ጻፉልን። ማንቸስተር ዩናይትድ ኬት ማርጌቴሰንን በዛሬው ዕለት አስፈርሟል። ከስዋንሲ ሲቲ ነው ዩናይትድ ያስፈረመው። ወጣቱ ግብ ጠባቂ ወደፊት በትልቅ ደረጃ ስማቸውን ያስጠራሉ ብሎ ዩናይትድ ወይም በትልቅ ደረጃ ስሙ ይጠራል ብሎ ካሰባቸው ተጫዋቾች አንዱ ሆኗል። ዌልሳዊ ግብ ጠባቂ በእግር ኳስ የመጫወት ችሎታው እንዲሁም ረጅም ኳሶቹ በጣም ጠንካራ ከሚባሉለት ጎኖቹ ናቸው። በተጨማሪም ኳሶችን የማዳን ነጻሪውም በጣም አስደናቂ የሚባለውና ወጣቱ ግብ ጠባቂ ለዩናይትድ በረጅም ጊዜ የሴን ላመንስ አልጋ ወራሽ ይሆናል ተብሎ ወደ ዩናይትድ መጥቷል። በአካዳሚው ጊዜ ይኖረዋል ተብሎ ይጠበቃል። ማንቸስተር ዩናይትድ በግብ ጠባቂ ደረጃ እነ ሴን ላመንስን ካመጣበት የዝውውር ቀመራ አንጻር ብዙ ግብ ጠባቂዎች ወጣቶቹ ላይ ትኩረት ሲያደርግ እንደነበር ይታወቃል። ሞሮኮ የቀይ መስመር ተመላላሽ ናስር ማዝራዊ ከአዲስ የወኪል ኤጀንሲ ጋር በጋራ ለመስራት ተስማምቷል። ተጫዋቹ እንግዲህ አዲስ ስምነት መፈጸም መቻሉ አንዳች ነገር እንዲኖር ሊያደርግ ይችላል እየተባለ ነው። ማዝራዊ እስካሁን ድረስ የዓለም ዋንጫ እረፍቱን ያላጠናቀቅ ሲሆን ወደ ማንቸስተር ዩናይትድ የቅድመ ውድድር ዝግጅት አልተመለሰም። ያው ክለቦች ተጫዋቾች ወኪል ሲቀይሩ ወይም አዲስ ወኪል ሲያገኙ በድርድር ላይ እንዲያግዛቸው ነው ይባላል። ማዝራዊ በበርካታ ክለቦች ይፈልጋል። ዩናይትድ ማቆየት ይፈልጋል። በወቅታዊ ጉዳይ ላይ ያለው ይሄ ነው። ሌላኛው ዩናይትድ በዝውውር ጉዳይ ላይ አማድ ዲያሎ ስሙ ሲነሳ ነበረ፣ ግን አማድን ያቆዩታል። አይቮሪ የፊት መስመር ተጫዋች አማድ ዲያሎ በዚህ ሳምንት ወደ ካሪንግተን ይመለሳል። ተጫዋቹ ሀገሩ በዓለም ዋንጫ 32 ጥሎ ማለፍ መሰናበቷን ተከትሎ በዚህ ሳምንት ወደ ዩናይትድ ልምምድ ከሚመለሱ ተጫዋች መካከል አንዱ መሆኑ ተረጋግጧል። አማድ ዲያሎም በዩናይትድ አይነካም አይተካም የተባለው ተጫዋች እንደሆነ ይታወቃል። በዩናይትድ ቡድን ውስጥ በትልቁ ከሚጠበቁ ተጫዋቾች ውስጥ አንደኛ ይሆናል ተብሎ ይጠበቃል በቀጣይ የውድድር ዓመትም ላይ። በብሩኖ ጉዳይ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን የተወሰኑ መረጃዎችን አካፍለናችሁ ነበረ። ብሩኖ ፈርናንዴዝን በተመለከተ ዩናይትድ ማቆየት ይፈልጋል። አልናስር ልክ ከቼልሲ ወደ ቤኔፊካ ሊያመራ የነበረውን የቼልሲውን ተጫዋች የነበረውን ጆዋ ፍሌክስን እንዳስኮበለለው ሮናልዶ ይሄ ተጫዋች ወደ ቡድኑ እንዲመጣ ይፈልጋል። ዩቬንቱሶች ግን እዚህ ዝውውር ላይ አሁን መሳተፍ ጀምሯል። የጣሊያኑ ክለብ ዩቬንቱስ የ31 ዓመቱን ተጫዋች ለማስፈረም ፍላጎት አላቸው ተብሏል። ትራንስፈር ማርኬት 30 ሚሊዮን ዩሮ ለጥፎበታል። የውል ማፍረሻ ዩናይትድ ቤት እስከ 57 ሚሊዮን ፓውንድ እንዳለው ይታወቃል። የጣሊያኑ ክለብ ሁኔታውን በቅርበት እየተከታተለ ነው። ብሩኖ ፈርናንዴዝ ለዩቬንቱስ ብሎ
ዩናይትድ ይለቃል ተብሎ አይጠበቅም። አሁን ዋነኛው ፍላጎቱም ተጫዋቹ በዩናይትድ ዋንጫ ማሳካት ነው ብሏል። አሁን ዩናይትድ ድርድር ላይ ነው ኮንትራቱን ለማራዘም። ዩናይትድ በተቻለ መጠን ግን ተጫዋቹን በማቆየት ሂደት ላይ ሲሰራ ምናልባትም እስከ ነፃ ማጣትም ዋጋ ሊከፍልበት ይችላል። ዩናይትድ ባለው ፍላጎት የተነሳ ኮንትራቱ አንድ ዓመት ስለቀረው። ከዛ ውጭ ግን ማንቸስተር ዩናይትድን ከለቀቀ ሞር ወደ አልናስር በርካቶች ቅድመ ግምታቸውን እያስቀመጡ ነው። የፕሪሚየር ሊጉ ሻምፒዮን አርሰናል ከቬኒሺየስ ጁኒየር ጋር በዚህ ሳምንት ስሙ በስፋት መነሳቱ ይታወቃል። በነገራችን ላይ በዚህ ሰዓት ላይ ቬኒሺየስ ጁኒየርን ከሪያል ማድሪድ ለማስፈረም ብቸኛ ጥረት የሚያደርገው የተንቀሳቀሰውም ክለብ አርሰናል ነው። ጉዳዩ በእርግጥ በሪያል ማድሪድ እና በቬኒሺየስ ጁኒየር በጋራ በሚደረገው ድርድር ላይ አለመስማማት ከተፈጠረ ብቻ የሚፈጸም ነው። ባለፈው ዓመት የአርሰናል የግራ መስመር ቦታ ያን ያህል ጠንካራ አልነበረም። ማርቲኔል ትሮሳርድ በጋራ 7 ጎል ነው ያስቆጠሩት። ስለሆነም አርሰናል አብዛኛውን የማጥቃት እንቅስቃሴ በቀኝ በኩል ያደረገ ሲሆን ይህንም ተጋጣሚዎች በቀላሉ ግምት እንዲሰጡትና ሳካም ለተደጋጋሚ ጉዳት እንዲዳረግ አድርጎታል። ቪኒሺየስ ጁኒየር ጥሩ ኳስ ድሪብል ችሎታ፣ ኳስን የመቆጣጠርና በሙከራ ክህሎቱ ግብ በማስቆጠሩ ይታወቃል። ባለፈው ውድድር ዘመን እንኳን በላሊጋ ከቪኒሺየስ ጁኒየር በላይ ብዙ ኳስ ድሪብል አድርጎ ለማለፍ ጥረት ያደረገ ተጫዋች የለም በሙከራ ደረጃ። በእርግጥ ስኬታማው የላሚን ያማል ነው። ይሄንን ተጫዋች ነው አርሰናል ለማምጣት ፍላጎት ያላቸው። በዓለም ዋንጫ ቪኒሺየስ ጎል የማስቆጠርና መሸት የመቀበል ስጋት መፍጠር የሚችል የክንፍ ተጫዋች መሆኑን ተመልክተናል። በጣም ስኬታማው ድሪብለርም ነበረ። ቪኒሺየስ በጠባብ ቦታዎች ላይ ግብ የማስቆጠር ችሎታና ጥሩ የማግባት እድል ላለው ተጫዋች ኳስን የማቀበል ችሎታው ሚኬል አርቴታ ተጫዋቹን እንዲወዱ ያደረጋቸው ብዙ ክሎቶች አሏቸው። ታክቲካል ብቃቱም ይነገራል። አርሰናል ከሚያጠቃ ቡድን ጋር ሲጫወት ቪኒሺየስ በፈጣን መልሶ ማጥቃት ደግሞ ለተቃጣሚ ቡድን ስጋት ነው። ተከላካዮች ተቃራኒ ቡድን ሜዳውን ጥሎ ወደ አርሰናል ሜዳ ክፍል በብዛት በቁጥር እንዳይመጡ ያደርጋል። ከመጨረሻ ተከላካይ ስር የማይጠፋው ቪኒሺየስ ኳስ ሲጣልለት ከተከላካዮች ጀርባ በፍጥነት የማለፍ ችሎታው በሚኬል አርቴታ በኩልና በአርሰናል በኩል የተወደደውና አርሰናል በነገራችን ላይ ቪኒሺየስ ጁኒየርን ማስፈረም ቅንጦት አይሆንበትም። ምክንያቱም እዛ ቦታ ላይ በጣም ችግር ያለበት ቡድን ሆኗል። አርሰናል በአንጻራዊነት ከሁሉም የሜዳ ክፍል 9 ቁጥሩና የግራ ክንፍ አጥቂው ብዙ ጥያቄ የሚነሳበት ነው። አጥቂውን በቪክተር ዮኬሬሽ ተካን ሲሉ የግራ ክንፍ አጥቂውን ጉዳይ ግን አልተኩም ነበርና ለአርሰናል የቪኒሺየስ ጁኒየር ዝውውር በየትኛውም አይነት መንገድ ቅንጦት ተብሎም የተያዘ አይደለም። ቪኒሺየስ ጁኒየር ባለፉት 5 ዓመታት 30 ሲደመር የግብ አስተዋጽኦን እያስመዘገበን የጨረሰው ለአብነት ያክል 2021-22 22 ጎልና 16 አሲስት፣ 2022-23 23 ጎልና 19 አሲስት፣ 2023-24 ላይ 24 ጎልና 9 አሲስት፣ 2024-25 ላይ 21 ጎልና 15 አሲስት፣ 25-26 ወይም በተጠናቀቀ ውድድር ዓመት 23 ጎልና 11 አሲስት አለው። ቪኒሺየስ ጁኒየር ባለፉት 5 ዓመታት ውስጥ በግብ አስተዋጽኦ ደረጃ 53 የሻምፒዮንስ ሊግ የግብ አስተዋጽኦ አለው። ይሄን ያደረገ ባለፉት 5 ዓመታት አንድም ተጫዋች የለም። አርሰናል ለምን ሊያመጣው እንደፈለገ ግልጽ ነው። በፍጹም ቅንጦት ሊሆን አይችልም። ግን ዝውውሩ ይፈጸም ላይፈጸም የሚለው በማድሪድ እና በቪኒሺየስ ጁኒየር መካከል ድርድሩ ካልተስማሙ ብቻ ነው። አርሰናል 2 ብራዚላውያንን ቪኒሺየስ ጁኒየር እና ጉማሬሽን አምጥቶ ለማጫወት ግን ፍላጎቱ ከፍ ያለ እንደነበረ የሚዘነጋ አይደለም። ከዚህ ዝውውር ጋር በተያያዘ አንድ መረጃ እናካፍላችሁ። ሁሉም የግል መልከታውን እያጋራ ነው። በዝውውር ደረጃ አሁንም ዝውውሩ የሚፈጸመው ማድሪድና ቪኒሺየስ ጁኒየር ጉዳይ ላይ ተመርኩዞ ቢሆንም በርከት ያሉ የዜና ምንጮች ግን የግል መልከታቸውን እያጋሩ ለአብነት ያክል ዴሮ ስፖርት ወደ አርሰናል የቪኒሺየስ ጁኒየር ዝውውር አይታሰብም ነው ያለው። ምክንያት አለው። ዴሮ ስፖርት ይዞት በወጣው መረጃ መሰረት የቪኒሺየስ ጁኒየር ዋነኛ ፍላጎት በማድሪድ መቆየት ነው። በተቃራኒውም ማድሪድም ተጫዋቹን ማቆየት ይፈልጋል። በሁለቱ አካላት መካከል ያለው ልዩነት የጥቅም ነው፣ የገንዘብ ጉዳይ ነው። ቪኒሺየስ ጁኒየር እንደ ኬሊያን መባፔ እንዲከፈለው ይፈልጋል። እንደ ኬሊያን መባፔ ቦታ እንዲሰጠው ይፈልጋል። ማድሪዶች ደግሞ ካቀረቡለት ገንዘብ በላይ መጨመር አይፈልጉም። ጉዳዩ ይሄ ነው። ስለዚህ ሁለቱም አብረው መቀጠል በፈለጉበት ልዩነቱ የገንዘብ እስከሆነ ድረስ ወደ አርሰናል ለመምጣት ነገሮች በጣም ከባድ ናቸውና በቤርናቢው የመቀጠል እድሉ በጣም ሰፊ ነው የሚለውን መረጃ ዴሮ ስፖርት ይዞቷል። ይሄ በሁሉም የግል ምልከታዎች የሚሰራጭ ጉዳይ ስለሆነ ዝውውሩ ጊዜ የሚፈታው አይነት ይሆናል። በአርሰናል በኩል የአማካኝ ክፍሉ ላይ ብሩኖ ጊማሬሽን ለማምጣት በሚደረገው ጥረት ላይ ይህን መረጃ ለእናንተ ውድ አድማጮቻችን እስካቀረብንበት ሰዓት ድረስ አንድም ድርድር አልተደረገም። በአርሰናልና በኒውካስል ዩናይትድ መካከል ሲጠበቅ የነበረው ድርድር ነው። ከዛሬ ጀምሮ ግን ድርድር ይደረጋል። በርካቶች አርሰናል ሊያቀርበው ያሰበውን 70 ሚሊዮን ፓውንድ
ኒካስል ዩናይትድ አስቀድሞ ውድቅ አድርጎታል እያሉ ነው። ኒካስል ዩናይትድ ከብሩኖ ጊማሬሽ የሚፈልገው እስከ 100 ሚሊዮን ፓውንድ ክፍያ አሁንም ይጠበቃል። አርሰናል አለው የሚባለው ሌላኛው አማራጭ ለአርሰናል ቅርበት እንዳላቸው ምንጮች ማለት ነው ብሩኖ ጊማሬሽን በቀጥታ በገንዘብ ከማስፈረም ይልቅ አርሰናል ቤት በኒካስል የሚፈለገን ተጫዋች ወይም አርሰናል ቀጣይ እቅዱ ያልሆኑ ተጫዋቾችን ለአብነት ያክል እንደ ምሳሌ ነው እንደ ሪስ ኔልሰን ያሉ ተጫዋቾችን የዝውውር አካል አድርጎ መስጠት ምናልባት ለአርሰናል በስተመጨረሻ ማዋጮ ሂደት ሊሆን ይችላል። በዚህ ሳምንት ግን አርሰናል ይፋዊ ጥያቄ አቅርቦ ከኒካስል ጋር የፊት ለፊት ድርድር ያደርጋሉ ተብሎ ይጠበቃል። ጥቂት ቆይተን እንመለስ። መልካም ጊዜ